ፍቅርና ሩታ በጥምረት አብርሽ ላይ ተጫወቱበት። እስከ ዛሬ እቃቃ ሲጫወቱበት የነበረው ለካ ሁለቱ በሱ ላይ ድራማ እየሰሩ ነበር። ለመጀመሪያ ጊዜ ሴቶች አኮራችሁን። የእውነት ብዙ ጊዜ ሴቶች ለሴቶች አይሆኑም ይባላል። ዛሬ ግን ሀሳቤን አስቀየራችሁ። እውነቴን ነው። በጣም በጣም ነው የኮራሁባችሁ ማለት ነው። ሴት ለሴት በመተባበራችሁ ነው እንጂ በሌላው አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፈ ይበልልኝ። ቤተሰብ እንግዲህ ፍቅርን ምን ነክቷት ነው? ይሄማ ልክፍት ነው፣ ይሄማ የሆነ ነገር ነው እንጂ በዚህ ውዝግብ ውስጥ አትገባም እየተባለ ብዙ እየተባለች ነበረ። እኔ ግን አውቃ ነው የገባችበት። እውነት ፍቅር ፈልጋ ነው የመጣችው ስል ነበር። አንዳንድ ሰዎችም እነሱን ልታስታርቅ ነው የመጣችው እያሉ ነበር። እኔ እንጃ፣ በውስጥ አዋቂ የሆነ ሰው ነግሯቸው መሆን አለበት። ምክንያቱም እነሱ አልተናገሩ። እንዴት አወቃችሁ ነው ጥያቄ። እንዴት አዩ? እኔ የምለው በህልማችሁ ነው እንደሚታያችሁ። ለማንኛውም እንግዲህ ፍቅርና ሩታ እስካሁን እየተነጋገሩ እየተደዋወሉ ነው። እንግዲህ አብርሽ ላይ ድራማ እየሰሩበት የነበረው። በነገራችን ላይ ሄርሚ ያሳዝነኛለች። የእውነቴን ነው ምላችሁ። ሄርሚ አሳዝናኛለች። የኔ ምስኪን የኔ የዋህ ማለት ነው። ምንም የማታውቀዋ ሩታ በቃ በአንድ ጊዜ ይቅርታ በማለት ያው ሸወደቻት ማለት ነው። እሷ ተሸውዳ ተታላቀረች። እንግዲህ ሩታ እንዳለችው አብርሽን ለመፈተሽ ነው ያለችው። ፍቅር እንዳለችው ደግሞ ሄርሜላን አረቄ ሁለታቸውን አንድ ለማድረግ ነው ያለችው። እኔ በመሀል ላይ ሁለታቸው ሴትና ለሴት አንድ ላይ መተባበራቸው መወገናቸው ደስ ብሎኛል እንጂ ቆይ ምኑ ጋ ነው ሄርሜላን አውጥታ ሩታንና አብርሽን አንድ ላይ ልታደርግ የሞከረችበት ፓርት ብቻ ነው ያልገባኝ። እንዴት ሆኖ ለምሳሌ ምኑ ጋ በመሀል እኮ ሄርሜላና ሩታ ታረቁ እንጂ ሄርሜላ ያሳየችው ነገር ስለ አብርሽ ምንም አይነት ነገር የለም። ሄርሜላ ከሌላ ሰው ጋር ሌላ ነገር አልጀመረች። ትዛዋል ሄደች፣ ተስፋ አልቆረጠች። ምኑ ላይ ነው እሷን አውጥቼ አንተን ለማስታረቅ ነበረ ከተባለ እንኳን በዚህ ልክ ድራማቸውን ማቋረጥ አልነበረባቸው። ምክንያቱም አሁን እንዴት ምንም አዲስ ነገር እኮ የለም። ብቻ በእውነት ለመናገር ሄርሜላ አሳዝናኛለች። እነሱ ግን ሁለታቸው እየተነጋገሩ እየሰሩ ከነበረ አሁን መናገራቸው ለምንድን ነው? አብርሽና ሩታ በዚህ መሀል የቱ ጋር ነው ሊታረቁ የሚችሉት? የቱ ጋር ነው ሁለታቸውን ልታስታርቅ የሞከረችው? ለምሳሌ ቢያንስ ለረጅም ሰዓት ከሱ ጋር ቆይታ ይሄን ምስጢር ሳይናገሩ ሄርሜላ ምናልባትም ተስፋ ቆርጣ የራሷን ህይወት ብትጀምር ከዛ በኋላ ራሷን የሆነ ነገር ተጣልታ ገለል ብትል እሺ ይባል ነበር። አሁን ሩታና ሄርሜላ ጓደኛ በሆኑበት ሁለቱም እሱን ወደ እነሱ ለመመለስ በሚታገሉበት ሰዓት ነው እንግዲህ እኔ እነሱን ለማስታረቅ ነበረ ብላ ያወራችው። ምንም አልገባኝም፣ እውነት አልገባኝም። ድራማው በአብርሽ ላይ እንጂ በሄርሜላ ጉዳይ ምንም አይነት እንትን የለው። ከሄርሜላ ጋር የሚያገናኘው ነገር የለም። ሄርሚ ምስኪን በጣም ያሳዘነች። የእውነት ምንም አታውቅ። በቃ ከሩታ ጋር እኔ ባለችባት እየተንጓተተች የእኔ ምስኪን ማለት ነው። እውነቴን ነው የምላችሁ። እኔ ከጅምሩ ሄርሜላ ታሳዝነኛለች እያልኩ ነበረ። አሁንም ታሳዝነኛለች። ሩታ ብልጥ ናት ታውቃላችሁ። በጣም ብልጥና ብልህ ጎበዝ ጀግና ሴት ናት። እሷ ብልጥ አይደለችም፣ የዋህ ናት ሲበዛ ማለት ነው። መመለስም መናገር ምላስም ምንም ሩታ ትችልበታለች። ያቺ ማውራት ሁላ አትችልም። ያኔ ብዙ እንትን የላትም እና አሳዝናኛለች። የእውነቴን ነው ምላችሁ። ለማንኛውም እንግዲህ መቻሉን ይስጥሽ ነው የሚባለው። ምንም አይባልም፣ መቻሉን ይስጣት ነው የሚባለው። ለማንኛውም ፍቅርና ሩታ ተመችተውኛል። የተመቹኝ በምን በኩል ነው? በአቶ አብርሽ በኩል አብርሽ ላይ ስለተጫወቱበት ሴት ለሴት ሆኖ። ምክንያቱም አንዳንዴ ሴቶች አንዷ ሴት ሌላውን ሴት በመበደል ላይ ወንዶች ላይ እንደዚህ አይነት እርምጃ ቢወሰድ ወንዶች አርፈው ይቀመጣሉ ብዬ ተስፋ አደርጋለሁ። ብዙ ጊዜ ወንዶች እንደዚህ አይነት ነገር ያደርጋሉ።
ባለትዳር ወንዶች ሆኖ ሌላ ሴት እየሄዱ ሚስታቸው ሳታቅ ሚስታቸው ከቤት እየተቸገረች እነሱ ውጭ ወጥተው ከሌላ ሴት ምናምን በእንደዚህ አይነት ሁኔታ ሴቶች እርስ በርሳቸው ከተባበሩ እንደዚህ አይነት ወንዶችን ጸባያቸውን እንዲያስተካክሉ ማድረግ ይቻላል። በአብርሽ በኩል በጣም በጣም ተመችቶኛል ማለት ነው። ቀጥሉበት። ወይኔ አብርሽ ማሩት ማን ነው ፍቅርን ካላነቁኝ ያለሱ ካላነቁኝ እንዲህ በጣም ነው ቦግ ያለው። እንግዲህ መጨረሻው ምን እንደሚፈጠር አብረን የምናይ ይሆናል። በጣም ተናደዋል። በጣም ማለት ቢናደድ አይገርም። በነገራችን ላይ ይሄ ሁላ ድራማ እየተሰራበት ሳያውቅ እንዲህ በዚህ ልክ ሰው ጅል ይሆናል። በዚህ ልክ እውነት ጢባ ጢቤ ነው የተጫወቱበት። የምሬ ነው ምላችሁ። በጣም ነው የተመቸኝ። በቃ ደግ ያረጉለት። በቃ ወንዶች አንዳንዴ እዚህም እዚህም ጦልጦል የሚሉ ወንዶች እንደዚህ ይገባቸዋል ማለት ነው። እና እስኪ መጨረሻው ምን እንደሚሆን የምናየው ይሆናል ቤተሰብ። ለማንኛውም ተመችተውኛል ፍቅርና ሩታ። ሄርሜ ያሳዝናኛለች። እናንተስ ምን ተሰማችሁ? እንግዲህ ያላችሁ በሰላማችሁ ብዝት በል።